እየዋሸሽ ነው። ቆይ ኤርሚያስ የት አግኝተሽ ነው ይሄን ነገር የምትችይው? አዎ እኔ ራሴን ሄዳ እንድታናግረው ይላል። እሺ ኤርሚ እንዴት ነው? ደህና ነው። እሱም እኮ ሲያንተ ተጨንቋል። ጋሺ አባዬ አባዬ ደህና ነህ እንዴ? ሞት ለምን ዝም የምትሉት እንዴ? ሐኪም ቤት ውሰደው እንጂ። ቆይ ምን ተፈጥሮ ነው? ማን እንደዛ ያደረገ? ኤርሚያስ ነው። ምን? በፍጹም ኤርሚያስ አባቴ ላይ እጁን አያነሳም። እኔ እንዳደረ እንደዚህ ነገር ነው። ልጅ አባል ማለት ነው። ቆይ ሳገኘው ደህና አልነበር እንዴ? ምን አለ ዘው ወደቀበት ድንጋይ በጫማበት። አይሆንም ኤርሚያስ በፍጹም እንደዚህ ነገር አያደርግም። አይሆንም አልኩ እንዴ? አይሆንም ኤሚ በአይኔ በብረቱ ያየሁት እኮ ነው። እና ይልክ እጂ ነው። በፍጹም ወንድሜ ኤርሚያስ እንደዚህ ሊያደርግ አይችልም እንዴ? የሆነ ስህተትማ መኖር አለበት። ያንቺ ኤርሚያስ ይሄን ያደርገው ማለት ነው። አንገቱን በጥሽ ስጥልሽ አትፈጭ ተቀመጫለሽ። ያኔ እውነት እሱ ከሆነ ይሄን ያደረገው ኤርሚያስ አይደል? ግን እኮ ተያይዛችሁ ተራንቃችሁ አይቻችሁ ነበር። እሱ አይደለም ማለት ነው። እና ታዲያ ማን ነው እንደዚህ ያደረገ? ያ ተሰማ ምርት ነው። ቤተሰቦቹ ሳይስማሙበት ቤቱን በእዳ ሲይዙ በሰራው ከባድ የህገ ወጥ ስራ በአጭር ቀናት ውስጥ ሀብትና ንብረትን ያገኘው ተሰማ ቤተሰቦቹ ላይ አመልና ጸባዩን ቀይሮ ሚስቱን መደብደቡ ሳያንስ ዛሬ ደግሞ ባለውለታው የሆነውን የቅርብ ጓደኛው አማቹ ላይኩንን ደብድቦ መሬት ላይ ጥሎ ያለምንም ጸጸት ቀጥ ብሎ ሄዷል። ይህንን ድርጊቱን የሰማችው ልጁ ኑሐሚንም በአባቷ ድርጊት አፍራ ማመን ተስኗል። በድንጋጤ ራሷን ስታ ወድቃለች። ከዚህ አስቀድሞ ዳግም ወደ ፋኑኤል ሆስፒታል ወስዶት ሲታከም የነበረው ሲምባ የኮማንደሩ ሰዎች እየተከታተሉት እንደሆነ በመጠርጠር ለዳግም ሲነግረው የነበረ ቢሆንም ግን ነገሩ ጥርጣሬ ብቻ አልነበረም። ብዙም ሳይቆይ የኮማንደሩ ሰዎች ወደ ሆስፒታሉ ይመጣሉ። ሲምባ ግን በነገሩ ከመደናገጥ ይልቅ አስቀድሞ ተዘጋጅቶ ስለነበር ከሆስፒታሉ በፍጥነት አምልጦ ወደ አንድ አዛውንት ቤት ገብቶ ልብሳቸውንም አስገድዶ ተቀብሎ በፍጥነት ለብሶ አሮጊት መስሎ ያመልጣቸዋል። ዳግምም ወደ ሆስፒታሉ ተመልሶ አባቱ ያረፈበት ክፍል ሲገባ ማንንም አላገኘም ነበር። ሁኔታውንም ተመልክቶ በጣም ይደናገጥና አባቱን ለመፈለግ ይወጣል። ይህ በእንዲህ እንዳለ ከባድ የስም ማጥፋት የደረሰበት ኤርሚ ኑሐሚንን ያገኛትና ማውራት ይጀምራሉ። እሷም አስቀድማ በሰማችው ነገር ግራ ብትጋባም ከኤርሚያስ ጎን ለመቆም ፈልጋ ነበር። ያም ሆኖ ሳለ ግን ጥርጣሬዋ አሁንም ድረስ አልጠፋም ነበር። እሱም እንደምንም የእሷን እምነት ለማግኘት እየሞከረ የሰማችው ነገር በሙሉ ውሸት እንደሆነ ከሴትዮዋ ጋር ከመገናኘት ውጪ ሌላ የተፈጠረ ነገር እንደሌለ አስረግጦ ይነግራታል። እሷም ትቀጥልና እሺ አሁን ምንድነው የሚደረገው? ቆይ እድሜ ላንተ ይሄው አሁን ኤሚ በአንተ ምክንያት መኝታ ክፍለ ውስጥ ተዘግቶባት ከማንም ጋር እየተገናኘች አይደለም ብላ ስትለው እሱም በንዴት እንዲሁም በቁጭት ስሜት ውስጥ ሆኖ ይሄ ሁሉ ነገር የተፈጠረው በዛች መሰሪ ሴት ምክንያት ነው። ሪች ናት ይሄንን ሁሉ ነገር ያደረገችው። አውቃለሁ ድሮ እኮ መጥፎ ሰው ነበርኩ፣ ግን አሁን ለመቀየር እየሞከርኩ ነው ብሎ እያለ ባለበት ኑሐሚን ንግግሩን ታቋርጠውና ኧረ እባክህ አሁንማ እኮ ወጣቶቹን ጨርሰህ ወደ ትልልቆቹ ገብተሃል ብላ ስትለው እሱም ለኤሚ ሲል ንግግሯን ችላ ብሎ መማፀን ይጀምራል። እባክሽ ኑሐሚን ይሄ ነገር ከእውነት የራቀ እኔ በልጄ ስም እምልልሻለሁ እመኚ በፈጣሪ ብሎ ሲላት እሷም እሺ በቃ አሁን በፍጥነት ከዚህ ቦታ ሂድ፣ ወደዚህ የመጣሁት ዝናሽ ልካይ ነው። ለይኩን እዚህ ካየህ ሊገልህ ይችላል፣ ከዚህ አካባቢ ጥፋ፣ ድጋሚም ተመልሰህ እንዳትመጣ፣ እኔ ኤሚን እከታተልልሃል፣ ያለውንም ነገር አሳውቃለሁ፣ አንተ ወደዚህ ግን ተመልሰህ መምጣት የለብህም ብላ ወደ ቤቷ ስትመለስ ናሆም ይመለከታትና በንዴት ጥሏት ሊሄድ ሲል ታስቆመዋለች። እሱም በንዴት ቆይ ግን አንቺ እንዴት የቤተሰቡ ጠላት ከሆነ ሰው ጋር በድብቅ ትገናኛለሽ ብሎ ሲላት እሷም ዝናሽ ልካት እንደሆነ ነግራው እንዲረጋጋ ታደርገዋለች። እነሱ እዛው መንገድ ላይ ባሉበት ሰዓት ኮማንደሩ ወደ ወይዘሮ ዝናሽ ቤት ይመጣና ስለ ዳጊና ስምባ ብዙ መስቀለኛ ጥያቄዎችን እየጠየቀ መመርመር ይጀምራል። ይቀጥልና ጩና የተባለችው ሴት እሱን የዘረፈችው በዳግም ትዕዛዝ መሆኑን ጥርጣሬ እንዳለውና ለዚህም ተግባሩ ዋጋውን እንደሚሰጠው ያስፈራራታል። ይቀጥልና ልጅሽ አሁንም ድረስ ከወንጀለኛ አባቱ ጋር ነው ያለው ብሎ ሲጠይቃት እሷም እባክህ ተው ኮማንደር፣ እኛ እኮ ለራሳችን የራሳችን ብዙ የሆነ ችግር አለብን
እዚህ ነገር ውስጥ አታስገባል ተው። እና ደግሞ የኔ ልጅ አንተ እንዳልከው በፍጹም አያደርግ። ሲምባ ለሰራው ወንጀል ራሱ ነው መጠየቅ ያለበት ብላ ስትለው ኮማንደሩ ይቀጥልና እንደምታውቂው ሲምባ በወንጀል ላይ ወንጀል እየደራረበ ነው። ልጁ ደግሞ ለዚህ ስራው እየተባበረው ነው ያለው። ወንጀለኛን መተባበር ደግሞ ያሳስራል። እናም ለልጅሽ ካሰብሽ በቃ አርፎ እንዲቀመጥ አድርጊ ይላትና ተነስቶ ቤቱን ለቆ ይወጣል። ከትንሽ ቆይታ በኋላ በአባቷ ትዕዛዝ ክፍል ውስጥ የተቆለፈባት ኤሚ በከፍተኛ እልህና በኤርሚያስ ናፍቆት ውስጥ ሆና እያለቀሰች በጩኸት ከኤርሚያስ ጋር የምትለያዩኝ ከሆነ ከዚህ በኋላ በህይወት መኖር አልፈልግም በቃኝ ብላ ራሷን በምላጭ ልትጎዳ ስትል ወይዘሮ ዝናሽና ኑሐሚን በሩን በኃይል እያንኳኩ እንደዛ ማድረግ እንደሌለባት በመንገር መለማመጥ ይጀምራሉ። ዝናሽም ትቀጥልና ኤሚዬ ልጄ እባክሽ ተረጋጊ፣ አባትሽ እኮ ተናዶ ነው፣ ሁሉም ነገር ሲረጋጋ ይስተካከላል፣ ራስሽን መጉዳት የለብሽም ብላ ስትላት ኑሐሚንም እባክሽ ኤሚ አታድርጊው፣ እኛ እኮ ከጎንሽ ነን፣ በሁሉም ነገር እናግዝሻለን ብላ ስትላት ኤሚም እዛው በተቀመጠችበት እጇን እየቆረጠችው አባዬ እኮ ክፍል ውስጥ የቆለፈብኝ እኔ ላይ ብቻ አይደለም ነፃነቴና ክብሬ ላይም ጭምር እሱ ጣትሽ ላይ ያለውን ቀለበት አውልቂ ነው ያለኝ አይደለ? እኔ ደግሞ በፍጹም ይሄንን አላደርገውም። ካሁን በኋላ ከኤርሚ ጋር አልለያይም። ኤርሚ ያላችሁትን ነገር አያደርገውም፣ ቢያደርገው እንኳን ከሱ አርቅ ትላቸዋለች። በዛን ሰዓት ላይ ኤሚ ከቆረጠችው እጇ ላይ ብዙ ደም ስለፈሰሳት አቅም አንሷት እይታዋ እየደበዘዘ ክፍሉም እየጨለመባት ነበር። ድምጿም ሲጠፋ የበለጠ የተጨናነቁት እነ ዝናሽ በሩን ሰብረው ለመግባት መረባረብ ይጀምራል። በዛን ሰዓት ላይ ሁልጊዜም ቢሆን ሴራዎችን ከመጠንሰስም ማትባዝነው ሮማን ከላይኩን ጀርባ ሆና ሌላ አዲስ ተንኮል እያቀደች ነበር። ከአቶ ተፈራ ጋር በመገናኘት ጊዜ ያለፈበት መድኃኒትና የህፃናት ወተትን ወደ ሀገር ውስጥ ለማስገባት እናም ነገሩን በሌላ ሰው ለማላከክ ከኮማንደሩ ጋር ተስማማለች። ኮማንደሩን የላከው አቶ ተፈራ ነበር። እቅዳቸውም አቶ ተሰማን ቤት ንብረቱን አስይዞ ንብረቶቹን ካስመጣ በኋላ ጊዜ ያለፈበት እንደሆነ ጠቁመውበት ሙሉ ያለውን ንብረት ለማክሰር ነበር። በዛን ሰዓት ላይ ተሰማ ከአቶ ላይኩን ጋር መንገድ ላይ ተገናኝተው እያወሩ ነበር። ተሰማን በንቀት ሰማኛለህ፣ በአጭር ጊዜ ውስጥ ያንን ቤትህን መልስልሃል ብሎ ሲለው ላይኩንም ቤቱን የሰጣሁት ለአንተ ብቻ አይደለም ለሚስትህና ለልጅህም ጭምር እንጂ ሰማኛለህ፣ የቤቱ ካርታ በስምህ ሆነ ማለት ያንተ ብቻ ነው ማለት እንዳልሆነ እወቀው። ለአንተ ተደረገ ማለት እኮ ለቤተሰብህም ሆነ ማለት ነው። ለነገሩ አንተ መቼ ቤተሰብ ጣዕምን ታውቀዋለህ ብሎ ሲለው ተሰማን በንቀት በቃ አንተ ብቻ ነህ ማለት ነው ቤተሰብ ወዳድ ብሎ ሲጠይቀው ላይኩንም አዎ እኔ ቤተሰቤን እወዳለሁ፣ በእነሱ የመጣብኝን ሰው ከጠላቴ በላይ ነው የምመለከተው ብሎ ሲለው ተሰማም ለዚህ ነዋ ሚስትህን ትተህ ከሰራተኛ ጋር ተጋድመህ ዲቃላ ያመጣ ብሎ ሲለው ላይኩንም ስሜቱን መቆጣጠር ከብዶት በንዴት ሊመታው እጁን ሲያነሳ ተሰማ በፍጥነት እጁን ይዞ በኃይለኛ ቡጢ መልሶ ይመታዋል። መሬት ላይ የሚጥለውና እንደባለፈው በቀላሉ እኔን መምታት የምትችል መስሎ ነበር አይደለ? እንዲያውም ካንተ ጋር ዝምድና የሚባልን ነገር ፈጽሞ አልፈልግም። በህይወቴ ለራሱ የሚቆጨኝ ትልቁ ነገር ምን እንደሆነ ታውቃለህ? ለአንተ አይነት ሰው ልጄን መዳሬ ነው ብሎ ተፍቶበት ይሄዳል። ላይኩንም እዛው በተኛበት በንዴት አንተ ከሃዲ፣ ለሰጠሁ ፍቅርና ላደረግኩት ውለታ ምላሽ ይሄ ነው? ወይኔ ላይኩን ይህንን ከማይ ብሞት ነው የሚሻለኝ ብሎ እያለ ባለበት ኤርሚያስ ከርቀት የላይኩንን ሁኔታ ካየ በኋላ በፍጥነት ሄዶ ከወደቀበት ያነሰዋል። ላይኩንም በንዴት ልቀቀኝ፣ አንዱ ከሃዲ ማለት ለራሱ አንተ ነህ ብሎ አንገቱን አንቆ እየነቀነቀው ባለበት ናሆም ይመጣና ኤርሚያስ እንደዛ ደብድበው ያደማው መስሎት በንዴት ምንም ነገር ሳይጠይቅ ኤርሚያስን ጥሎ ከላዩ ላይ ተከመሩ መደብደብ ይጀምራል። ከዚህም በኋላ ነው ወደ ቤት ገብተው የተፈጠረውን ነገር ኑሐሚን ስትሰማ ራሷን ስታ ወደቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።